እኛ እዛ ነበርን። እባክህ አናተ ላይ ይላል። እሱ ነው የምትመኘው አንተ። እሺ እስከዛው እንደሚቆፍርሽ አስቤ ነው። ከባድ እኮ ነው በጠርዙ ስለሚሄድ። እሺ ሶቨሪ እግዚአብሔር የሚድኑትና የሚጠፉትን አስቀድሞ ወስኗል ብለህ ነው የምታምነው ወይስ የሚድኑትን ብቻ? ኦብቪየስሊ የሚድኑትን ብቻ። ያው የሰው ልጅ በራሱ በደልና ጥፋት ሁሉም ኃጢአተኛ ስለሆነ ሙታን ሆኗል፣ የሙት ፍርደኛ ሆኗል። እግዚአብሔር ግን ምሕረት አድርጓል። ምሕረት የሚያደርግላቸው የሚድኑትን አስቀድሞ ወስኗል። የሚድኑትን ብቻ ነው ወይስ የሚጠፉትንም? የሚጠፉትማ በኃጢአትና በደሉ ሁሉም ጠፊ ነው የሰው ልጅ በጠቅላላ። ስላልተመረጠ ነው የሚጠፋው ወይንስ ደግሞ ኃጢአተኛ ስለሆነ ነው? ኃጢአተኛ ኦብቪየስሊ ሁሉም ሰው፣ እኛም ጠፊ ነበር። እኔም ከነሱ ወገን ነበርኩ። እሺ እየሰማኝ። የሚድኑትስ የሚድኑት ስለተወሰነባቸው ነው ወይስ ስለመረጡ? የሚድኑት ምንም ሁለቱ እንደ ኦፕሽን የሚቀርብ አይደለም። ሁለቱም ነው ተወስነዋል። የተወሰኑት ደግሞ ያምናሉ እኮ። ያመኑት ስለተወሰኑ ነው አይደለ? የስ ሶ እነዛ ደግሞ ያላመኑት ደግሞ ስላልተወሰኑ ነው። ያመኑት ነው ያላመኑት ስላልተመረጡ ነው አይደል? ያላመኑት ኦፖዚት ሎጂክ መጠቀም እንችላለን፣ ግን እኔ ስትሮንግሊ እነዛ ያላመኑት ለዚህ ነው ሳይሆን በኃጢአትና በደሉ ሙታን ነው የሰው ልጅ። እግዚአብሔር ግን ምሕረት አድርጓል። ምሕረት ለሚያደርገው ምሕረት ያደርጋል። እሺ ምሕረት እኮ ምሕረት ለሚያደርገው ያደርጋል ማለት ለመረጣቸው ያደርጋል። በቃ ለነዛ ምንም ጥያቄው አሁን ያልመረጣቸውስ? ያልመረጣቸውማ ኦልሬዲ ዜ አር ጎይንግ ቱ ሄል እኮ። ስለዚህ ስላልተመረጡ ነው ማለት ነው አይደል? ስላልተመረጡ አይደለም ነገርኩ እኮ። ሁላችንም እኛን የተመረጥነውን ጨምሮ በኃጢአት በስራ በደላችን ሙታንን ወደ ሲኦል መንሄድ ነው። ወደ ሲኦል ከምንደረደርበት እግዚአብሔር ለእኛ ተአምር አደረገለን። ሶቨሪ ሁላችንም አይደል? ለምሳሌ እዚህ ገስት ላይ ያለን ሁላችንም የሆነ ቦታ አትሄዱም ከተባለ ሁላችንም አንሄድም። የመጀመሪያው መነሻው ሁላችንም አለመሄድ ወይም መሄድ የማንችል ነን። ከዛን ሁለቱ ከዚህ መሃል ተመርጠው ወደዛ ቦታ የሚገቡ ከሆነ ቀሪዎቹ ወዴት ናቸው ማለት ነው? ያው ወደሚሄዱበት ነው። ስለዚህ ያ ሰው ነው ያስኬዳቸው ማለት ነው። ያ ሰው የነዛን ወሰደ ማለት ስለዚህ ለምሳሌ ስንት ሰው ነው ውስጥ ያለው? 5 1 2 5 ስንት ነው? አምስታችን ወደ ሆነ ቦታ እየሄድን ነው። ወይ የሆነ ቦታ ውስጥ እየገባን ነው እንበል፣ ወይ ገደል ውስጥ በራሳችን ፍቃድ ተወርረን እየገባን ነው። ሰሟን መጣና እኔን ብድግ አደረገኝ። እናንተን ውስጥ እንድትገቡ ያደርጋችሁ ሰውየው ነው። እኔን ያዳነኝ ሰውየው ነው። እናንተ ግን ውስጥ እንድትገቡ ያደርጋችሁ ሰውየው አይደለም። እሺ አሁን ስማኝ፣ ያንተኑ ምሳሌ ነው የምጠቀመው። አንተን የሆነ ሰው ብድግ አድርጎ ወደ ተሻለ ቦታ ወሰደ አይደለ? አንተን የወሰደ አንተ ፈቅደ ውሰደኝ ብለው ሳይሆን እሱ ስለፈቀደ ነው የወሰደ። ያለ አንተ ምንም ማለት ነው። ያለ ፍቃድ ወይም ያለ እምነት አስቀድሞ ምኑ ስለሚቀድም መውሰዱ ስለሚቀድም እምነቱ በኋላ ነው የሚመጣው። የቀሩትን አልመረጣቸውም። የቀሩት አንተ ወደ ሄድክበት ያልሄዱት ስላልተመረጡ ነው። ልክ እንዳንተ ስላልወሰዳቸው ነው። አንተን ግን ያለ ፍቃድ ያለ ምንም ከሌሎቹ ምንም ለይቶ አንተን የሚወስድበት ምክንያት ሳይኖር ግን አንተን ወስዷል አይደለ? እውነት ነው። አዎ። እነዛ ያልተወሰዱበት ምክንያት ምንድን ነው? አንተን ያለ ምክንያት ነው የወሰደ። እነዛ ያልተወሰዱበት ምክንያታቸው ምንድን ነው? እሱን አላውቅም። የኔን ራሱ መቼ አወቅኩኝ? ምህረቱ የኔ ፍቅሩ ምህረቱ ተገለጠልኝ። የጸጋው ዙፋን ይመሰገን ዘንድ እንደሚለው ጸጋው ይመሰገን ዘንድ ያን አደረገ። ፍቅሩን የገለጸው ለጥቂቶች ነው ማለት ነው። በአንተ እምነት እግዚአብሔር ለጥቂቶች ብቻ ፍቅሩን የገለጸ ለጥቂቶቹ ብቻ ፍቅር አለው ተብሎ የሚገለጽ ነው ማለት ነው። ምክንያቱም ለጥቂቶቹ ሳይሆን ለብዙሃኖቹ ፍቅሩን የገለጠ ለሁሉም አይደለም። ዞሮ ችግር የለውም የቁጥሩ ጉዳይ ለሁሉም አይደለም። ለአብዛኞቹ ለሁሉም ስትል አንተ ለእያንዳንዱ ኢንዲቪጁዋል ስለሆነ ለሁሉም ሳይሆን እሺ
አሁን የኔ ጥያቄ ምንድን ነው? አንተን ሲወስድ አንተን የወሰደ ያላንተ ምንም ነው አይደለም? ማለት እምነት አልተጠበቀብህም፣ የሆነ ነገር አልተጠበቀብህም። በቃ ያላንተ ምንም እሱ ወሰደ። ሲወስድ ነው ከመውሰዱ በፊት ግን አንተም ያልተወሰዱትም እኩል ደረጃ ላይ ናችሁ፣ ሙታን ናችሁ አይደለ? ትክክል። አሁን እኩል ደረጃ ላይ ሙታን ከነበራችሁት ውስጥ መርጦ ሲወስድ እነዛ ግን ስላልተመረጡ እዛው ነው የቀሩት። እዛው ለመቅረታቸው ደግሞ ምክንያት የሆነው እንዳንተ አለመመረጣቸው አለመወሰዳቸው ነው። ለነዚህ ሰዎች ጥፋት ምክንያቱ አለመወሰዳቸው ነው ወይንስ ሌላ ምክንያት አለ? እዛው ለመቅረታቸው ማለት ነው። መጀመሪያ ቆየው ነግሬህ ነበር። አሁን በደንብ ስማኝና እሺ ልንገርህ። በ30 ሰከንድ ሰመራይዝ ላድርገው። እሺ ሰው በኃጢአትና በበደሉ ሙታን ነው። እኔ እግዚአብሔር መልካም አሪፍ ስለሆንኩ የሆነ ነገር ታይቶብኝ እንዳልመረጠኝ ይናገራል። እንዲሁ እግዚአብሔር እንደወደደኝ ሁላችንም ኢኳሊ ሙታን ነን እንዳልከው በኃጢአትና በበደላችን ሁላችን አንድ ነን፣ ሙት ነን። የእግዚአብሔር ክብር ርቆናል። ኤፌሶን ላይ በግልጽ እንደሚናገር ሙታን ነበራችሁ ይለናል የእኛን ፕሪቪየስ ኮንዲሽን ሲናገር። ነገር ግን ሮሜ ላይ እንደሚለው እግዚአብሔር ምሕረት ለማድረግለት ምሕረት አደርጋለሁ ይላል እግዚአብሔር። በእናንተ በእኛ ዊል ላይ የተመሰረተ ሳይሆን በእግዚአብሔር ላይ የተመሰረተ ነው ምሕረት። ምሕረት የእግዚአብሔር ምን ነበር? ምሕረት ምን ነበር? የእኛ ክራይቴሪያ እየጠየቀኝ ነበር አይደል? በምንድን ነው አንተና ሌሎች ያልተመረጡትን ያልተመረጡት እዛ የቀሩት እዛ ለመቅረታቸው ምክንያቱ ምንድን ነው? ምክንያቱም አንተ እዛ ያልቀረው ስለተመረጥክ ነው። እነሱ እዛ ለመቅረታቸው ወይም ሙት ለመሆናቸው ወይም ለመበስበሳቸው በለው ምናምን በለው ያሉበትን ጨለማ በምትገልጽበት መንገድ ግለጸው። ግን እዛ ውስጥ ለመቅረታቸው አለመመረጣቸው አይደለም ወይ ምክንያቱ? ወይስ ሌላ ምክንያት አለ ወይ ነበር ያልኩ። እሺ አንድ የመጨረሻ ጥያቄ ልጠይቅና ከሌላ ሰው ጋር ይተከተላል። ከኔ ጋር ብቻ እንትን እንዳይል ብዬ ነው። እኔ ጋር ስለሆነ ትንሽ ካንተ ጋር እናውራ። አንተ ደግሞ ዛሬ ትንሽ እናውራ እያልኩ ወደ ሌላ ሰው። እሺ እነዛ ሰዎች በፈቃዳቸው ነው ጨለማ ውስጥ የቀሩት ማለት እንችላለን ወይስ ያለ ፈቃዳቸው ነው ጨለማ ውስጥ የቀሩት ማለት ነው የምንችለው? በፈቃዳቸው ነው ማለት ትችላለህ። መጽሐፍ ቅዱስ ሲናገር በጨለማ ያሉት ጨለማ እንደሚወዱ ስራቸውም እንዳይገለጥ ወደ ብርሃን መምጣት እንደማይፈልጉ ዮሐንስ 3 ላይ ነገረናል። ስለዚህ በፈቃዳቸው ሰዎች እነዛ ሰዎች ጨለማ ውስጥ የቀሩት በፈቃዳቸው ነው አለ። እነዛ ሰዎች ግን ህይወትን ለማግኘት እኮ ፈቃድ አልነበራቸውም አይደለ? አሜን። ያ ፈቃድ አላቸው። ፈቃዳቸው ጨለማን መውደድ ነው፣ ህይወትን ደግሞ መጥላት ነው። ማን ያለው? ጨለማን መውደድ ፈቃዳቸው እንዲሆን ያደረገው ማን ነው? ኃጢአት ነው። አይ እነዛ ሰዎች ኦኬ፣ እንደዛ ከሆነ የተመረጡት ሰዎች ሁላችሁም እኮ መጀመሪያ ላይ የተመረጡትማ የእግዚአብሔር ምሕረት አገኛቸው። አንዴ ቆይ፣ እዚህ ገስት ላይ ያለን ሰዎች ብለህ ምሳሌ ስትሰጥ ሁላችንም እኩል ደረጃ ላይ ሙታን ነበርን ብለሃል። ሙታን ሁሉም ከነበረ አንተ ያለ ፍቃድ ወይም ያለ ምንም አስተዋጽኦ ወደ ገነት ወይም ወደ ጽድቅ ከተመራ ወደ ድህነት ከመጣ እነዛ ሰዎች ልክ እንዳንተ የነበሩ ምንም ሳያደርጉ እዛው ከቀሩ አልኩ። እዛው የሚቀሩ ከሆነ እዛ ለመቅረታቸው ፍቃድ አልተጠየቁም። ልክ አንተ ለመዳንም ፍቃድ እንዳልተጠየቅ ማለት ነው አይደል? ስለዚህ በፍቃዳቸው እዛ ቀሩ ምንችልበት ምን ምክንያት አለን? ከጅምሩ እኮ ፍቃድ የላቸውም እነዛ ሰዎች። ልክ አንተም እንዳልነበረ አንተ ያለ ፍቃድ ዳንክ፣ እነሱም ያለ ፍቃዳቸው እዛ ቀሩ። ምክንያቱም ፍቃዳቸውን ተጠቅመው ማመን እንችላለን ማለት ይችሉ ነበረ? አይችሉም አይደለ? በአንተ እምነት ያ እሱን እኮ ነው። በፍቃድ ስልህ ፍቃዳቸው ምንድነው? እግዚአብሔርን ለመፈለግ ፍቃድ እኮ አላቸው። ፍቃድ የሌለው የለም። ፍቃዱ ግን እግዚአብሔርን መፈለግ ሳይሆን ጨለማን መውደድ፣ እግዚአብሔርን መጥላት፣ ጽድቅን መጥላት፣ አንተስ ዓለምን መውደድ ነው። እኔም እንደነሱ ነበርኩ። ኦኬ፣ አንተም እንደነሱ ነበርክ። ፍቃድ እግዚአብሔርን አለመውደድ፣ ጨለማን መውደድ እንደዚህ ነበር አይደል? ፍቃድ እውነት ነው። ፍቃዴ ጨለማን መውደድ፣ እግዚአብሔርን መጥላት።
እሺ፣ ያ ቆይ፣ ፍቃዴ እኩል እግዚአብሔርን መጥላት፣ ጨለማን መውደድ፣ ከእግዚአብሔር መሸሽ፣ ወደ ዓለም መሮጥ መፈርጠጥ ነበር ፍቃዴ። አዎ፣ አሁን ሁለታችሁም በዚህ ፍቃድ ነበራችሁ። አንተን ግን ይሄ ፍቃድ እያለ እንኳን ከአንተ ምንም ሳይጠበቅ ሳታምንም ጭምር አስቀድሞ ስለወሰነ ለድነት ጠራ፣ ለድነት መረጠ። እነሱ ግን አስቀድመው ስላልተወሰኑ እዛው ነው የቀሩት። ለይቶ አንተን ወሰደና እነሱን ተዋቸው፣ እዛው በጨለማ ውስጥ ማለት ነው። ልክ አንተ በነበርክበት ተዋቸው። የነሱ ፍቃድ የለም እዚህ ጋር። የመውደድም የመጥላትም ፍቃዳቸውን መጠቀም አልቻሉ። ምክንያቱም ከጅምሩ ለሁሉም ያደረገው አንተን ሲመርጥ ያለ ፍቃደ፣ እነሱን ደግሞ ስላልፈለገ አልወሰዳቸውም። ላለመምጣታቸው ፍቃድ አላስፈለጋቸውም ማለት ነው። ኢዮብ አይዶን ነው ለምን የነሱ ጉዳይ ነግሬሃለሁ። እግዚአብሔር ሰውን በአምሳሉ ፈጥሮ ደህና አድርጎ ፈጥሮ ንጹህ አድርጎ ፈጥሮት ሰው በኃጢአቱ በበደሉ በመተላለፉ ሙታን ሆኗል፣ እኔንም ጨምረው። በእግዚአብሔር ፍትህ ጀስት እኔም ሲኦል ከነሱ ጋር ተጓዥ ነበርኩ። የእግዚአብሔር ትክክለኛ ፍትህ ከሆነ የጠየቀኝ ያለው ጀስቲስ ወደ ሲኦል ነው። ዲዘርቭ የምናደርገው ሲኦል ነው በትክክለኛ ወይ በኃጢአት በበደላችን ሲኦልን ብንሄድ እግዚአብሔር ምሕረት እንትን ስላላለን ወይ እግዚአብሔር ስለጠላን ወይ እንደዛ እንድንሆን ስለወሰነብን አይደለም። በኃጢአት በበደላችን እግዚአብሔር ላይ ስላመፅን ነው መልሱ። እግዚአብሔር ግን ኦቨር ሄዶ ለማይገባው ሰው ሲኦል እየተገባው ለማይገባው ሰው ህይወት ሰጠ፣ ምህረት አደረገ። አጋጣሚ እኔ ምህረቱን አገኘው ነው እያልኩ ያለሁት። የምህረቱ መገለጫ ሆንኩ። እግዚአብሔር ይሄን አደረገ። ይሄ ተአምር ነው አይ ነው፣ ግን እግዚአብሔር አደረገ። ለዛ ነው ሌትና ቀን እግዚአብሔርን አመልከን ኢየሱስ ብለን ልንጨርስ እንዳትል ነው ማን ይችላል። እሺ ግን የጠየኩ ግን የሚጠፉት ላይ ነው። ያንተን እንመጣበታለን። አንተ ተመርጫለው ብለህ ስላልክ ማለት ነው። የሚጠፉት ላይ ግን ስለተመረጣቸው ብናወራ ይሻለኛል። ስለሚጠፉት ብዙም መጽሐፍ ቅዱስ ካለ ውጭ አይደለም። ስለዚህ አንተ ከሚጠፉት መካከል አለመሆንህን በምንድን ነው የምታውቀው? በጣም ቆንጆ ጥያቄ ነው የጠየቀኝ። ክርስትናን የሚለየው እምነት ቴዎሬቲካል አይደለም። አሁን የምነግርህ እኔ ያነበብኩትን ወይ ዝም ብዬ ላማለኝ በሰማይ ይሆናል መቼስ ክርስቲያን ነኝ አምኛለሁ ምናምን ብዬህ አይደለም። የዘላለም ሕይወትን ተቀብያለሁ። የእግዚአብሔር መንፈስ በእኔ ውስጥ አለ። ከእግዚአብሔር ጋር ፌሎሺፕ አደርጋለሁ። ጠዋትና ማታ እገናኛለሁ። እግዚአብሔር አባቴ ሆኗል። ስለዚህ ዝም ብዬ ይሆናል በሚል በፉከራና በምንድን ይባለው በጀብደኝነት በቲፎዞ ሳይሆን የእውነት አባቴ ሆኗል። ጠዋትና ማታ እግዚአብሔርን ቃል አነባለሁ፣ ከእግዚአብሔር ጋር እገናኛለሁ። የሚሰማህን አልነበረም የጠየኩ የሚሰማህን ሳይሆን አንተ ከሚጠፉት አለመሆንህን ወይንም ደግሞ ለድህነት የተወሰንክ መሆንህን በምንድን ነው የምታውቀው? ማስረጃ ምንድን ነው? መንፈስ ቅዱስ ማስረጃ መንፈስ ቅዱስ ነው። እውነት ነው። ጥያቄ ትክክለኛና ቫሊድ ነው። መልሱ ግን መንፈስ ቅዱስ ነው። እሱ ማሳያ ይሆናል እንዴ? መንፈስ ቅዱስ በቃ ምልክት፣ ሌላ ምንም ሊሆን አይችልም። ከሰማይ ብቻ የሚሰጥ ከእግዚአብሔር ዘንድ የሚሰጥ ሰዎች ዳግም ሲወለዱ በመንፈስ ቅዱስ የሚታተሙ። እሺ፣ መንፈስ ቅዱስን የተቀበሉ አይጠፉም? በመንፈስ ቅዱስ ሲል ሊሆኑ አይጠፉም። ለቤዛ ቀን ነው የታተሙት። አይሜን ለመጨረሻ ለዘላለም ርስት ምልክት ይሆን ዘንድ ቀብድ ይሆን ዘንድ ነው የተሰጣቸው። ዕብራውያን 6 አንዴ ክፈተውና ከነሱ መካከል አለመሆንህን የመጨረሻ ሲልድ ናቸው አይልም። ክፈተው አንዴ ዕብራውያን 6። እሺ መጽሐፍ ቅዱስ ላንሳ። መመረጥህን ወይም ለድነት የተወሰንክ መሆንን በምን ታውቃለህ ስለው መንፈስ ቅዱስ ውስጥ ይነግረኛል አለ። ይነግረኛል አላልኩም። ታትም ያለው በመንፈስ ቅዱስ ሲልዱኛለሁ፣ በመንፈስ ቅዱስ ተሞልቻለሁ ነው ያልኩ። እሱ ነው መልክቴ ነው ያልኩ። እሱ ማረጋገጫው ምንድን ነው አለ? በመንፈስ ቅዱስ ለመሙላቱ እሱን አልነገረኝም። እሺ መልስ፣ በቃ እሱና ቀጥል። እንዴ አውጣ ብለኝ እኮ መጽሐፍ ቅዱስ ቆይ ላነሳ ሄድኩ። እሱን አውጣ፣ ግን በመንፈስ ቅዱስ ለመሙላት ምንድን ነው ማረጋገጫ? ጥሩ ነው። እንዴት ምንድን ነው ማረጋገጫ? ከእግዚአብሔር ጋር ፌሎሺፕ ማድረጌ፣ ህብረት ማድረጌ በመንፈስ ቅዱስ የሆነ እኩስ። እንዴት ነው የፌሎሺፑ? ቱ ቢ ሆነስት እንዴት እንግዲህ በመንፈስ ቅዱስ ካልተሞላህ ይሄ ነው ብዬ ላስረዳ
ከባድ ነው። ለተሞላ ሰው ነው ሊገባው የሚችለውና ለእኔ ችግር ለእኔ ስለዛ ለእኔ አይግባኝ። ግን እስኪ አንተ የገባህን ንገረን። ባይገባኝም ለእኔ እሺ እንደው እሺ ፊሊንጉንና ሌላውን ይቅርና ባህሪያቶቹና በሚገለጸው ነገር ልንገርህ። ያ ሱፐርናቹራል የሆነ ልዩ የሆነ ድሮ የእግዚአብሔርን ቃል ከፍቼ ማንበብ የማልችል በተለያዩ የኃጢአት ላይ አለማድረግ የማልችል አሁን ድሮ የሚይዙኝን ኃጢአቶች ቀዳድጄ ኃጢአት አለመስራት አቅም ያገኘሁበት ከመንፈስ ቅዱስ ከተሞላው በኋላ ኃጢአትን አለማድረግ የድሮ እስረኛ የሆንኩበትን አሁን ድል ያደረኩበት የእግዚአብሔርን ቃል ለማንበብ ድሮ 2 ደቂቃ ቁጭ ማጥናት የማልችል አሁን ሰዓታት እንኳን ባጠና ማቆም የማልችል በግድ ጠዋትና ማታ እግዚአብሔርን ቃል ማንበብና መጸለይ ስራ የሆነው በጣም ለብዙ ሰዓታት አንስቶፓብል አሜዚንግ የሆነ ከሰማይ የወረደ ኃይል ውስጥ የገባበት እግዚአብሔርን ሳመልክ ስጸልይ ስነጋገር በትክክል ፌሎሺፕ ማድረግ የእግዚአብሔርን ድምፅ የምሰማ ከእግዚአብሔር ጋር የምገናኝ እንዴት እንደሆነ እንግዲህ እሱን ያው ሃይላይት ለመንገር ያህል እንደዛ ሆነ ማለት ነው ህይወቴ። ከዛ በኋላ ያለው ህይወቴ ተቀየረ። አሁን አንተ ያልካቸው ነገሮች ሁሉ አንድ የኦንሊ ጂሰስ ቤተ እምነት ተከታይ አምጥተን ስንጠይቀው አይ እኔ እንዲህ እነዚህ ሁሉ ነገር በህይወቴ ውስጥ ተፈጥረዋል፣ ጭራሽ እንደውም ተአምራትም አደርጋለሁ፣ የጌታን ስም ስጠራ ታላላቅ ተአምራት ይሆኑልኛል፣ በጣም ብዙ ሰዓት ጸልያለሁ፣ ብዙ ሰዓት መጽሐፍ ቅዱስ አነባለሁ። አሁን ያልካቸው ነገሮች ቢል በመንፈስ ቅዱስ ተሞልቷል እንደተቀበሉ አለ ወይ? እንግዲህ አንድ ሰው ስላለ እንደዚህ ነው አትልም። እናንተም ትላላችሁ እኮ ለማለት ምንም ሰው ችግር የእኛ ይቅርና አሁን አንተ ያልከው የመንፈስ ቅዱስ መሙላት ባህሪያት ከሆኑ ባህሪያቶቹ ብለህ ስለጠቀስክ እነዚህ ባህሪያትን ሌላ ሰውም ኤክስፒሪየንስ ቢያደርጋቸው ዘን እነሱ መንፈስ ቅዱስን የምርም ተሞልቷል ብለህ ታምናለህ አታምንም? እንግዲህ ጂኒዮን የሆነ አሁን ምን ማለት ነው እውነተኛ ደስታ የሆነ እውነተኛ እግዚአብሔርን መፈለግ የሆነ ቅድም እንዳልኩ መጽሐፍ ቅዱስን ከፍቶ እየጸለየ እያጠና እግዚአብሔርን ለማወቅ ለመከራከር ለማስተማር ወይ ለሆነ ፖለቲካ ሳይሆን እግዚአብሔርን ለማወቅ ለመረዳት ጠዋት ማታ እግዚአብሔርን ቃል የሚያጠኑ ከሆነ የእግዚአብሔር ልጆች ብቻ ናቸው ያን የሚያደርጉት። አያደርጉም። ያን ካደረገ አሁን ልጆች ያን ማድረግ አይችሉም። እናንተም ማድረግ ለማጥናት ለመከራከር መጽሐፍ ቅዱስን ትከፍት ይሆናል። ለማጥናት ለመጸለይ ግን የእግዚአብሔርን ቃል ከፍታችሁ ማንበብ አትችሉም። ጠዋትና ማታ አሁን እኮ ችግሩ እሱ ነው። አሁን የእግዚአብሔርን ቃል ከፍተን መዝሙረ ዳዊት ጸሎታችን ነው ራሱ እኛና እሱ አሁን የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ነው የምንጸልይበት ራሱ በሱ ነው፣ በመጽሐፍ ቅዱስ የምንጸልየው። ቅዳሴያችን ላይ ስትመጣ ወንጌላትን እንጸልያለን፣ የጳውሎስ መልእክታትን እያነበብን እንጸልያለን። በጸሎት ስፒሪት ሆነን የምንጸልያቸው ራሱ አሁን ይህን ማድረግ አትችሉም አልክ፣ ግን አምልኳችን ራሱ እሱ ነው። ስለዚህ የሰውን ተወውና ይችላሉ አይችሉም ይላል። ሙስሊሞችም ከፍቶ ያነባሉ። ቅድም እኮ ለዛ ነው በጸሎት መንፈስ ሙስሊሞች እንደዛ አያደርጉም። እኛ በጸሎት መንፈስ ነው የምንጸልየው። ሲጀመር እናንተ ለምንድን ነው ዳዊትን ብቻ ታዲያ በቤተክርስቲያኖች ዳዊትን ብቻ አይደለም ወንጌልን እንጸልያለን፣ የጳውሎስ መልእክታትን እንጸልያቸዋል፣ በጸሎት ስፒሪት ሆነን እንትንላቸዋለን። አሁን እኮ አንተ ስለማታውቅ ነው፣ ቅዳሴያችን እንደዛ ነው፣ ግን አንተ አታውቅም። ስለዛ ስለማታውቅ ተወው እና የማታውቀውን ነገር አሁን የተጠየቀውን ብቻ መለስ ከታላቅ ይቅርታ ጋር። አሁን አንተ እናደርጋለን ያለ እንደውም ነገሩን ገልብጠ ነው ማለት ነው። ወደ እናንተ ብንመጣ እናንተ ጋር ዳዊትን አትጸልዩ ማለት በቤተክርስቲያን ደረጃ አትሊስት አሁን በግሌ ምን ልትል ትችላለህ፣ ግን እስቲ ቤተክርስቲያን ሲጀመር ህብረት ነው። ምንድነው ሐዋርያቱ በአንድ ወቅት ላይ ለምሳሌ ሐዋርያት ሥራ ምዕራፍ 4 ላይ በህብረት ሆነው ይጸልያሉ። ሲጸልዩ ከዳዊት ላይ ይጸልያሉ፣ የዳዊትን ሜንሽን እያደረጉ ማለት ነው። እና እስቲ እናንተ በህብረት ምንድን ነው የምትጸልዩት? ዳዊትን ነው? ወንጌልን ነው? የጳውሎስ መልእክትን ነው? እስቲ ወንጌላትን የምትጸልዩበትን አሳይ። መካነ ኢየሱስን አላልኩም፣ እናንተን ያልኩት። መካነ ኢየሱሶች የቅዳሴ ስርዓታቸው ላይ ወንጌል ምናምን እያነበቡ ስለሚጸልዩ ማለት ነው። እናንተ የት አላችሁ? ስለዛ ይህንን እናንተ አታደርጉም ምናምን የሚለውን እርሱን እርሳውና ማለት ነው። አሁን የኔ ጥያቄ ምንድን ነው መሰለ፣ አሁን አንተ የመንፈስ ቅዱስ የመሙላት ባህሪያት ላይ ያሰብካቸውን ነገሮች ኦንሊ ጂሰሶች ጋርም ሊኖር ይችላል። እነሱ ሊያደርጉ አይችሉም ምናምን፣ አንተም ልታደርግ አትችልም ይሏል እነሱም መጥተው። ስለዛ በምንድን ነው የምንለየው? መንፈስን ሁሉ አትመኑ ይላል። አሁን መጽሐፍ ሲናገር አንተ መንፈስ ተሞልቻለሁ ብለሃል። መጽሐፍ ቅዱስ ደግሞ ሲናገር ወዳጆች መንፈስን ሁሉ አትመኑ ስላለ አሁን እኔ አንተን መንፈስ እንዴት ልመነው? እንዳምኑ የሚያደርገኝ ምንድን ነው? ጥሩ ጥያቄ ነው የጠየቀኝ። መንፈስን ሁሉ አትመኑ፣ እውነት ነው። መንፈስ ሁሉ መታመን የለበትም። የእኔ መንፈስ ለምን ልመነው ያልከው በጣም ቫሊድ ጥያቄ ነው፣ ትክክለኛ ጥያቄ ነው።
እኔ የሞላኝ መንፈስ ወደ እግዚአብሔር የሚያቀርብ ነው። የእግዚአብሔር መንፈስ ብቻ ነው ወደ እግዚአብሔር የሚያቀርብ፣ የእግዚአብሔርን ቃል የሚያስወድድ፣ ተንበርክኮ ጉልበት ረጅም ሰዓት እግዚአብሔርን የሚጠራ፣ እግዚአብሔርን ፍቅር በውስጥ የሚጨምር፣ የእግዚአብሔር ቃል ጥናት፣ አምልኮ፣ በእግዚአብሔር ልብ ደስ መሰኘት፣ ፍጹም ሰማያዊ የሆነ ደስታ፣ ፍጹም ሰማያዊ የሆነ ጆይ በልብህ መፍሰስ እና ፍጹም የሆነው ሰላም ከእግዚአብሔር ዘንድ ብቻ ነው። እሱን እኮ ነው ያልኩህ። ስለዚህ ወደ እግዚአብሔር ይሄ የገባብኝ መንፈስ ወደ እግዚአብሔር የሚያቀርብ መንፈስ ስለሆነ ነው ማረጋገጫው። አሁን አንተ ያልከውን ሁሉ አሁን ልጅ ሰሱ የሚሉ አልኮ ነው እያልኩ ያለሁት። አየህ ምን መሰለህ፣ መንፈስ ሲመጣ ማለት ነው መንፈስን ሁሉ አተመኑ የተባለው ለምን መሰለህ? መንፈሶች ወይም መናፍስት ሲመጡ በጣም ዲሲቨር ናቸው። ዲሲቪንግ ነው ስፒሪት። ብዙ ጊዜ መንፈስ ዲሲቪንግ ማለት አታላይ ነው። ሲያታልል እንዴት ልክ ጳውሎስ እንደተናገረው ማለት ነው የሚያታልሉ መናፍስትን እያደመጡ ይላል ሃይማኖትን ይክዳሉ ይላል። አሳች መናፍስትን ነው የሚለው። አሳች ናቸው መናፍስት። እንዴት ነው አሳች የሆኑት ከተባለ ጄኒውን ለሆነው ለእግዚአብሔር ነገር ካውንተርፊት በማዘጋጀት ነው። ምን እያልኩኝ ነው? እግዚአብሔር ጋር እውነተኛ የሆኑ ነገሮች እኮ አሉ አይደል? እነሱን የሚመስሉ አድርጎ ያመጡልሃል። በዛ ነው የሚያስቱ እውነት የሚመስል ነገር በማምጣት። እውነት ማምጣት አይችልም ሰይጣን። እሱ ራሱ የሐሰት አባቷ ነው። ጌታ ኢየሱስ እንደተናገረው ግን ምን ማድረግ ይችላል ከተባለ እሱ ራሱ የብርሃን መልአክ እንዲመስል ራሱ ሊወጥ ይችላል። ስለዛ የብርሃን መልአክ ሆኖ ልትል ትችላል። አይተዋል። ልክ እነዚህ ማለት ነው። እና ደቀ መዛሙርቱም ደግሞ ወይም የእርሱ ሐዋርያቱም ደግሞ የሐሰተኛው የሰይጣን ሐዋርያት ማለት ነው የጽድቅ አገልጋይን እንዲመስሉ ራሳቸውን ቢለውጡ ድንቅ አይደለም ይላል። ስለዛ የእርሱ የሰይጣን ሐዋርያትም ደግሞ የጽድቅን አገልጋይ የጌታ ኢየሱስን አገልጋይ ሐዋርያትን ሲመስሉ ልታያቸው ትችላለህ፣ ግን ሐሰተኞች ናቸው ስቲል። ስለዛ በምንድን ነው የምትለየው? እነዚህ ነገሮች ሁሉማ የሰይጣን ማመሳሰያ ቢሆኑስ? እያስመሰለ ቢሆንስ? ሰይጣን ዲሲቪንግ ነው እንዳልኩ፣ እያታለለ ቢሆንስ? አመጣጡ ራሱ እንደዚህ ስለሆነ ማለት ነው። ስለዚህ በምንድን ነው የምታውቀው? በጣም የሚያስገርሙ ነገር። እሺ ጥሩ ነው ያልከው ነገር ሮንግ ነው አለለም። ጂኒውንሊ ነው የምነግርህ። አይሜን ብዙ መንፈሶች እንዳሉ፣ ሮንግ የሆነ መንፈሶች እንደሚሞሉ፣ ሰዎች ምን እንደሆነ ኤግዛማይን ማድረግ እንዳለባቸው አምናለሁ። አንተ እንዳልከው ግን ቅድም እንዳልኩ የጂኒውን የሆነው መንፈስ ቅዱስ ምንድን ነው? ኃጢአትን የሚያስጠየፍ ኃጢአትን ማድረግ አለመቻል። የሰይጣን መንፈስ ኃጢአትን የሚያስወድድ ኃጢአትን የሚያስደረግ ነው። ቅዱስ የሚሆን የሚቀድሰው የእግዚአብሔር መንፈስ ብቻ ነው። ኃጢአትን የሚያስጠላ ኃጢአትን ለማድረግ አቅም የማይሰጥ፣ በተቃራኒው ደግሞ የእግዚአብሔር የሆነውንና ጽድቅን የሚያስወድድ የሚያስፈቅር፣ በእግዚአብሔር ሕግ ልብ በደስታ የሚሞላ በፍቅር የሚሞላ፣ እንደገና መጽሐፉን ከፍተን ስናነብ ደግሞ የእግዚአብሔር ልጅ እንደሆን እንኳን የሚመሰክርልኝ። እኔ አሁን ከአንተ ጋር ከማወራው በዚህ ሰዓት በላይ እርግጠኝነት የእግዚአብሔር ልጅ እንደሆንኩ እርግጠኛ ነኝ። ይህን እንዴት ብዬ ላስረዳ አልችልም። እንዳልከውም አንድ ሰው በቲፎዞ ልጨርስልህ አኪ፣ አንድ ሰው በመውቅታም እኔም እንደዛ ነው እኔም ይመሰክርልኛል ሊል ይችላል። እውነትህን ነው። ምንም ላረጋግጠ ታንጅብል ሆኖ እንትን ላቀርብ አልችልም። ግን እውነተኛ የሆነውን በእውነት ለእንትን ሳይሆን እውነተኛ የሆነ እኔ ሆነ ይህን መንፈስ ተሞልተ ወደ ጌታ መጣ ያው ካልሆነ በስተቀር ምንም ልለው አልችልም። ይሄን የእግዚአብሔር ልጅ መሆኑ መንፈሳችን ይመሰክርልናል። ይሄ መንፈስ እና ወደ እውነት ሁሉ የሚመራ መንፈስ ነው። ክርስቶስን ዕለት ዕለት በማወቅ እግዚአብሔር ዕለት ዕለት በማወቅ ማሳደግ፣ የክርስቶስን መልክኛ ላይ መሳል፣ እውነተኛ የሆነ የመንፈስ ፍሬ ብሎ ገላትያ ላይ የተጠቀሰው ፍጹም ደስታ፣ ራስን መግዛት፣ ፍቅር ለወንድሞች ያለ ጂኒዮን የሆነ በምንም ላይ ያልተመረኮዘ ይሄ ከሰማይ ዘንድ ብቻ የሚወርድ ከምድር የማይገኝ ቅዱስ የሆነ የእግዚአብሔር መንፈስ ብቻ ነው ያን የሚያደርገው። እሺ አሁን በጣም መሰረታዊ ችግር የሆነው ምንድን ነው? ናወዴስ ማለት ነው ሰዎች ትክክለኛ ክርስቲያን ለመሆናችሁ ወይም ደግሞ የምርም በመንፈስ ቅዱስ ለመሞላታችሁ ምንድን ነው ማስረጃችሁ ሲባሉ የሚጠቅሱት ነገር ወይም ደግሞ የሚናገሯቸው ነገሮች እንዳለ ፐርሰናል ኤክስፒሪየንሶቻቸውን ነው። እኔ እኮ እንዲሆኝ እኔ እኮ እንዲያርጎልኝ ምናምን የሚል ብቻ ነው። በራስ ልምምድ ላይ የሚመሰረት መመዘኛ ማስቀመጥ ማለት ነው። አሁን ይህ ወንድማችን ደግሞ ሊስት ይችላል አይችልም? ሊስት ይችላል። አሁን የተሰማቸው ስሜቶች ሁሉ ከሌላ ከክፉ መንፈስም ሊሆኑ እኮ ይችላሉ። አናውቅም። አሁን እንደዛ ነው እያልኩኝ አይደለም፣ ግን ሊሆን ይችላል። በምን ታውቃለህ? ምክንያቱም ሰይጣን ቅድም እንዳልኩ ዲሲቪንግ ከመሆኑ አንጻር፣ አሳች ከመሆኑ አንጻር በጣም አመሳስሎ ነው የሚያመጣልን። በጣም አመሳስሎ በቀን ልትለየው በማትችለው ደረጃ። ልክ እንዴት መሰለህ?
ምንድነው ከዚህ ቀደም በሳምሰንግ ስልክ ምሳሌ ሰርተን እንደተናገረው ማለት ነው። ለምሳሌ ጄኒዮን የሆነ ሳምሰንግ ትክክለኛ ኦሪጂናል የሆነ ሳምሰንግ ስልክ አለ። ከዛ ደግሞ ሃይ ኮፒ ተብሎ ደግሞ ለሱ የሚዘጋጅ ካውንተርፊት ደግሞ ሃይ ኮፒ ነው እና ሳምሰንግ ሁለቱም ሳምሰንጎች ፊት ለፊት አምጥተው ቢያስቀምጡላችሁ ምናልባት አብዛኞቻችን እዚህ ውስጥ ላንለያቸው እንችላለን። አብዛኞቻችሁ ላትለያችሁ ትችላላችሁ። ምክንያቱም እዚህ የስልክ ባለሙያም ስላሉ ናችሁ። እውነቱን ለመናገር የሆነ ጊዜ ላይ እንደውም አንዳንዶቹ በጣም የሃይ ኮፒዎች ሲሰሩ በጣም ተመሳስሎ የሚሰሩ አሉ። አንዳንዱ ዝም ብሎ ደካማ ሆኑ ቀለል አድርገህ ልትለዩ ትችላለህ። ቀለል አድርገህ እንኳን ፌክ ነው ጥፋ ከዚህ ልትለው ትችላለህ። አንዳንዱ ግን በጣም ተመሳስሎ ደግሞ የሚሰራል እና አንዴ ምን ብሎኛል፣ ኢማጂን እዚህ አዲስ አበባ ውስጥ ማለት ነው፣ ያውም እንደዚህ ሞባይል ሻጭ የሆነ ሳምሰንግ እኮ ዝም ብሎ በእምነት ነው የምንሻሻጠው ብሎኛል። ጌታ ቢሚገው ማለት ነው በዚህ ደረጃ። ስለዚህ አሁን ጄኒውን ይሁን እውነተኛ ሳምሰንግ ይሁን ፌክ ይሁን አታውቀውም እርግጠኛ ሆነ ማለት ነው። የሆነ በደንብ ጉዳዩ ላይ በጣም እንደው ነገር ይሁን በደንብ የምታውቅ ሰው ካልሆንክ በስተቀር ያው ያኛው ልጅ አለ ማለት ግን ሁሉም ሞባይል ቤቶች አያውቁትም ማለት አይደለም። ፎርስ ይታወቃል። የሚያውቁት ሰዎች በደንብ ያውቁታል። ጉዳዩ ላይ በደንብ እውቀቱ ያላቸው ሰዎች ማለት ነው። ለኖርማሉ ለእንደኔና ለእንደናንተ አይነት ሰዎች ግን ምናልባት በቀላሉ ላናውቀው እንችላለን። ኦሪጂናል ነው የሳምሰንግ ወይስ ፌክ ነው የሚለውን ለምንድነው እንደዚህ የተወዛገብ ነው? ስታያቸው ምንም ልዩነት እንኳን ማውጣት እስኪከብዳቸው ድረስ በጣም ስለሚያመሳስሉት ነው ያኛው። ስለዚህ አንድ ሰው ምናልባት ኦሪጂናል ሳምሰንግ ለመግዛት ወጥቶ ፌክ የሆነ ሳምሰንግ ገዝቶ ሊመለስ ይችላል። ግን ፌክ የሆነ ሳምሰንግ ገዝቶ የሚለው ግን እሱ ምንድን ነው ኦሪጂናል ነው ብሎ ነው የሚያወራው። አይቷል ስጠቀም እኮ ባትሪው እኮ ይቆያል ወይ ደግሞ ምናምን እንደዚህ ኧረ ይህን ሁሉ አፕሊኬሽን ያስጠቅመኛል እንደዚህ እንደዛ ምናምን ሊል ይችላል። በሚያሳዝን ሁኔታ ግን ድምፅ የሆነ የሚገባ ድምፅ አለ። ሶበሬ እናንተ ጋር ነው መሰለኝ የሚታርገው። በሚያሳዝን ሁኔታ ግን እንዳልኳቸው የያዘው ግን ምንድነው ፌክ ነው። ፌክ ሳምሰንግ ነው። ፌክ ስልክ ነው። ስለዚህ ምን ያስፈልጋል ከተባለ ፌኩን ከኦሪጂናሉ መለየት ይጠይቃል። አሁንም በክርስትና ውስጥም ልክ እንደዚህ ነው። ሰይጣን በጣም እንደዚህ ፌክ የሆነ ነገር ግን በጣም የሚመሳሰል አድርጎ ውስጥ ላይ የሆነ ነገር ይፈጣጠርባል። ከዛ በኋላ ኧረ በቃ እንደው ከእግዚአብሔር ቢሆን ብለህ እንድታስብ ያደርጋል። ያውም በሆን ልጅ ሰሱም አለ በሁሉም ሊኖር ይችላል። ስለዛ ምን ይፈልጋል? ጥንቃቄ። ፌኩን ፌክ ካልሆነው መለየት ይጠይቃል። በምን እንለየው ከተባለ በእግዚአብሔር ቃል ይለያል። አይተዋል። ቃሉን ጭራሽ አልጠቀሰውም። እስካሁን ስጠይቀው በተደጋጋሚ ሆን ብዬ ነበር ስጠይቀው የነበረው። እንደሰማችሁት በቃሉ ራሱ ብሎ እንትን አላለም። የእግዚአብሔርን ቃል መጽሐፍ ቅዱስ እዚህ ጋር የእግዚአብሔርን ቃል የጠቀስኩትን ብዙ ነገር ሚዩት አድርገው እንጂ ወዳጅ ያ ገላትያ ላይ የጠቀስኩት የመንፈስ ፍሬዎች ናቸው። የእግዚአብሔር ልጅ እንደሆኑ መንፈሱ ይመሰክራል ያለውም እግዚአብሔር ቃል ነው የጠቀስኩት። እሺ ሚዩት አድርገው አንዴ አሳጥረውና ግን እንትን እንበላና እሺ ላሳጥረው። እሺ እኔ እያልኩ ያለሁት ለእንትንህማ ያው ለልምምድህማ እንደዚህ ስለሚል በቃ እንደዚህ ተማምጅ ምናምን እሱን እኮ አይደለም ብለህ አጠቃላይ ያለህበት ሁኔታ ግን ምን ይመስላል ነው። መንፈስን ሁሉ አትመኑ የሚለው መርምሩ የሚለው ክፍል ላይ ለምሳሌ አይ በቃ እኔ እንደው የመንፈስ ፍሬዎች እየታዩብኝ ነው ምናምን ቢል እኮ ያ ሰው እኮ መስሚያ ያጠጥ አይቻልም እኮ እየተባልክ ያለው እዛው ጋር ምን ይላል? ኢየሱስ ክርስቶስ እርሱ በስጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም ይላል። አይተዋል። ይሄ የመንፈስ ፍሬ ታዩባ አልታዩባ አይደለም። እሱን እኮ አይደለም እያልኩ ያሉት መመዘኛው የእግዚአብሔር ቃል ነው ያልኩ እኮ እሱ ይታዩብኛል አይታዩብኝም የሚለው እንደጠቅስ እኮ አይደለም። እንደ አጠቃላይ ያለህበት ትምህርት ምን ይመስላል? ለምሳሌ አይ መንፈስን ተቀብያለሁ ብለህ ግን ኢየሱስ በስጋ አልመጣም ክርስቶስ በስጋ አልመጣም ብለህ ለምሳሌ አንተ እንደዛ ታምናለህ እያልኩኝ አይደለም። ግን እንደዛ ብለህ ብታምን ለምሳሌ ያልኩ ነው የፈለገ ፍሬዎቹ ቢታዩብህ ምንም በቃ ከእግዚአብሔር መንፈስ ግን አይደለም ማለት ነው። ስለዛ ምንድነው አስተምህሮ ትምህርት ያለህበት አስተምህሮ ምን ይመስላል? እንደዛ ነው። በዛ ነው የምታውቀው። አስተምህሮ አጠቃላይ ያለህበት አስተምህሮ ራሱ ያለህበት ቦታ ራሱ የምርም የጌታ ቤተክርስቲያን ውስጥ ነው አይደለም። ምክንያቱም መንፈስ ቅዱስ ለቤተክርስቲያን የተሰጣት። ስለዛ በቤተክርስቲያን ውስጥ ያሉ ሰዎች ሁሉ በዚህ ጉባኤ ውስጥ ያሉ ቤተክርስቲያን ስል ህንፃውን አይደለም ጉባኤውን የአማኞችን ህብረት ማለት ነው። በዛ ህብረት ላይ ነው በህብረት ላይ ነው መንፈስ ቅዱስ ለመጀመሪያ ጊዜ ሲፈስ የምናየው። ቤተክርስቲያን በዛው ነው የምትመሰረተው። ስለዛ ማንም ሰው ወደ ጌታ ቤተክርስቲያን የሚጨመር ሁሉ ይሄን ከዚህ ቅዱስ መንፈስ ይካፈላል። መንፈሱና ሙሽራይቱ እና ይላሉ ተብሎ የተነገረው ነው። ማንና ማን? መንፈሱና ማን? ሙሽራይቱ። ሙሽራይቱ ቤተክርስቲያን ናት።
ስለዚህ ከቤተክርስቲያን ውጭ ሆኜ መንፈስ ቅዱስን እየተቀበልኩ እየኖርኩ ነው አይባልም ሲጀመር። ስለዚህ አንተ የጌታ ቤተክርስቲያን ውስጥ ነህ ሲጀመር ወይ? ይሄ መታወቅ አለበት። ስለዚህ አሁን ከጌታ ቤተክርስቲያን ውጭ ከሆንክ የሐዋርያትን አስተምህሮ በክርስትና ታሪክ ውስጥ የመጣን አስተምህሮ የማትቀበል ከሆንክ በቃ ዲሲቪንግ የሆነ መንፈስ ውስጥ ነው፣ አታላይ መንፈስ ነው። ግን አየህ ሌላ እውነተኛ የሆነውን ክርስትና እንዳታውቀው ያዝ ሊያደርግብህ ይችላል። የሰይጣን በጣም አደገኛ ይሄ ታክቲኩ ምንድን ነው ከተባለ እውነተኛውን ጌታ እንዳታዩ ያደርጋል። በቃ ውር ያደርጋል። በምን መልኩ? በቃ ትክክለኛው ላይ እንዳለህ በማስመሰል። እኔ አዚም ነው ይሄ ያው የምትለኝ። ስለዚህ እኔ ምንም አጠር አድርገህ ብንነጋገር ደስ ይለኛል። እሺ ቀጠለሽ። ጂኒዮን የሆነውን ያንተን ነገር ተቀብያለሁ። እንግዲህ ይሄ የተቀበልኩት መንፈስ እኔ ጥያቄ የምጠይቅህ ይሄን ነው። በእግዚአብሔር ፍቅር የሚያሳብድ፣ እግዚአብሔርን የሚያስወድድ፣ የእግዚአብሔርን ቃል የሚያስወድድ፣ ከእግዚአብሔር ጋር ፍቅር የሚያስይዝ፣ የሚቀድስ፣ ኃጢአትን የሚያስጠላ፣ ጽድቅን የሚያስወድድ የእርኩስ መንፈስ ነው እያልክ ነው? እሺ ልመልስልህ። ወይ የዲያብሎስ መንፈስ ነው እያልክ ነው? ልመልስልህ። እሺ አስቀድሜ እንዳልኩት በመጀመሪያ ደረጃ ምንም ኃጢአት ሳትሰራ ምናምን ፍሬን እያፈራ እግዚአብሔርን በመምሰል ህይወት ውስጥ ከፍ ከፍ እያልክ በመንፈስ ህይወት እያደክ የምትሄድ ሰው አትሆንም። ይህንን እርግጠኛ መናገር እችላለሁ። ሰው በቤተክርስቲያን ውስጥ ካልሆነ ከቅዱስ ቁርባን የማይካፈል ከሆነ ለጊዜው ምን ልትል ትችላለህ? እኔ እኮ አልጠጣም ልትል ትችላለህ። በጣም እንደ ትልቅ ነገር ማለት ነው። አክቹዋሊ ፕሮቴስታንቶችም ይጠጣሉ፣ ግን ያው ሰው አለመጠጣት አለመስከር ምናምን እንደ ትልቅ እንደ ቢግ ዲል ታይቶ ማለት ነው። ሙስሊሞችም አያደርጉትም። እሱ ማለት አሕዛብ አያደርጉ ፎር ዩር ኢንፎርሜሽን ማለት ነው። እንደ ትልቅ ነገር የምጠቅሱት እናንተ እሱ ዘፈን አልሰማም ልትሉ ትችላላችሁ። ዘፈን ራሱ በራሱ ማለት ነው ጤናማ ግጥም ካለው በራሱ ኃጢአት አይደለም። ምንም እንኳን ዓለምን ስለሚያስወድደን አንሰማም ብንል እኛም ራሳችንም ማለት ነው። ግን ምን ችግር አለው? ከዘፈን የሚገኘውን ሞቀታ በጣም ጀግና በሆነው ደሶኩል የእናንተ መዝሙሮች እሱን ታገኘዋለህ እኮ። ምንም የሚያንስብህ የሚጎርድብህ ነገር እኮ የለም። አሁን እነዚህን ነገሮች እንደው ታይታ እንደው ከኃጢአት ርቅ ያለው በቅድስና ህይወት እየተመላለስኩ ነው አይባልም። በክርስትና ውስጥ ማለት ነው የቅድስና ህይወት እንዴት መሰለ? አዎ ኃጢአትን በመጸየፍ ይጀምራል። ግን ከፍ እያልክ ክርስቶስን በመምሰል ህይወት ውስጥ በህይወት ማደግ ትጀምራለህ። ራሱ ከፍታ ራሱ አለው። እግዚአብሔርን ወደ መምሰል ከፍ እያልክ ትሄዳለህ። ያኔ ኃጢአት አለመስራት ብቻ አይደለም፣ ፍሬ ራሱ በጣም ፍሬያማ እየሆንክ ከፍ እያልክ ትሄዳለህ። እኔ ይህንን እንደዚህ ያለው ነገር ከእግዚአብሔር ጸጋ፣ ይህ የእግዚአብሔር ጸጋ ደግሞ በቅዱስ ሚስጥር በኩል የምንቀበለው ነው። ከቅዱስ ቁርባን ውጭ ይገኛል ብዬ አላምንም። ግን ምንም ሆነ ምን ማለት ነው አሁን አንተ ያልካቸውን ነገሮች ሰይጣን ሊያደርግልህ ይችላል። ለምን ከተባለ ቅድም እንዳልኩ እውነተኛው ነው ያለበት ቦታ የተቀበልኩት መንፈስ እውነተኛ ነው ብለህ እንድታስብ ሆን ብሎ አሁን እንደዚህ እንደው ወይ በፊት የምትቸገርበት የመሰለህንም እንደው ሱሳሱስኑ ምናምኑ ሊያስተው ይችላል። አንተ ያንን ሱስ ብትተው ሰይጣን ምንም አይጎዳም። ግን በአንድ ነገር ግን ይጠቀማል። በምን? እዚህ ጋር ለአንተ በቃ እውነተኛ መንፈስ መስሎ ስለታየህ ማለት ነው እውነተኛውን መንፈስ እንዳትቀበል ያደርጋል። እውነተኛውን ጌታ እርሱም የኢየሱስ ክርስቶስን እንዳትመለከተው፣ እንዳትፈልጉ ያደርጋል። እንዳትናፍቀው ያደርጋል። ስለዛ ባለህበት በዛው በስተት ነገር ውስጥ በደንብ በቃ ተደላርለህ እንድትቀመጥ ሰይጣን እንደዚህ አይነት አሳች የሆኑ የማመሳሰል ስራዎችን ሊሰራ ይችላል። ለምሳሌ አንድ ሰው በጣም በአደገኛ ቁስል ቢመታ፣ ክፉ ስራት ውስጥ ቢወድቅ፣ ምናምን ህመም ውስጥ ቢወድቅ፣ እንደዚህ አይነት ሁኔታ ውስጥ ወድቆ ሰይጣን ግን ያንን ሰውዬ እንደዚያ በቁስል ምናምን የተመታው ሰውዬ ሊፈውሰው ራሱ ይችላል። ሰይጣን ራሱ በነገራችን ላይ ጋይስ እንደዚህ አይነት ስራዎችን ሊሰራ ይችላል። እንዴ ለምንድን ነው የሚሰራው? ሰውየው ከስቃይ ቢወጣ ምን ጥቅም አለው ለሰይጣን ልትሉ ትችላላችሁ። ግን የሰይጣን ጥቅሙ ምንድነው? በቃ ከዛ በኋላ ያንን ሰው ነፍሱን የራሱ ያደርጋታል። በቃ ይኸው እኔ ጌታ ስለሆነ ነው የፈወሰኝ ብሎ እንዲቀመጥ ያደርገዋል። ጌታን ጭራሽ እንዳያዩ ያደርገዋል። እንደዚህ አይነት የተአምራት ደግሞ ይደረጋሉ፣ በሰይጣን ይደረጋል በሚገባ። ምን ጠንቋይ ቤት ሄዶ ሰው እንደዛ ተደረገልኝ ተብሎ ሲወራ እኮ ሰምተን እናውቃለን። መውለድ የማትችል ሴትዮ ጠንቋይ ቤት ሄዳ ወለደች ሲባል እኮ ሰምተን እናውቅ ይሆናል። ግን ሰይጣን የራሱን ስራ ይሰራል። እንዴት? መጀመሪያም እንዳትወልድ የሚያደርጋት እሱ ይሆንና ከዛ በኋላ ለቀቅ ያደርጋል ማለት ነው። በራሱ ልጅን የሚሰጥ አይደለም ሰይጣን። ቢያንስ መጀመሪያ የዘጋውን ግን ሲያጨናግፍ የነበረውን ገለጥ ያደርገዋል። አሁን እንደዚህ አሁን አንዲት ሴት ልክ በዚህ መልኩ ቢደረግላት ማለት ነው በቃ የዛ መንፈስ ተገዥ ትሆናለች። ኧረ እሱማ እንደው በተለይ ደግሞ የኢየሱስ ስም ከተጠራ ደግሞ ምን ይደረጋል? ኧረ እውነትም የእውነተኛው ኢየሱስ ቢሆን ነው ብላ እንድታስብ ያደርጋታል። ስለዛ ሰይጣን ነፍስን ይገዛዋል፣ ይወስደዋል ሙሉ በሙሉ። ስለዛ እንደው ሰይጣን እንደዚህ ሊያደርግ ይችላሉ፣ እንደዚህ መልካም ነገር እንዲፈጠር በህይወት ሊያደርግ ይችላሉ ላልከው ለመጨረሻው ለራሱ ጥቅም ሲል
ነፍስን ሙሉ በሙሉ የራሱን ለማድረግ ሲፈልግ ጌታን ጭራሽ እንዳታስበው እና መንፈስ ቅዱስን ጭራሽ እውነተኛውን መንፈስ ማለት ነው ቅዱስ መንፈስ እንዳታስበው ለማድረግ ሲል እነዚህ ነገሮችን አሁን ሊያደርግ ይችላል። መልካም አንተ ማለት ትችላለህ። ምንም እግዚአብሔርን የሚያስወድድ መጽሐፍ ቅዱሳችን የሚነግረን ክርስቶስ ኢየሱስን በልባችን የሚያነግስ ክርስቶስ የሚያስናፍቅ ከእሱ ጋር ህብረት የሚያስደርግ ቅዱስ መንፈሱ እንደሆነ ይነግረናል። ማንም በክርስቶስ ኢየሱስ መንፈስ ካልሆነ ደግሞ ኢየሱስ ጌታ ነው ሊል እንዳይችል ከልቡ ይሄን እናምናለን። እናንተ አሁን አማኞች ናችሁ፣ ኢየሱስ ጌታ ነው ማትሉት ከልብ ለዛ እንደሆነም አውቃለሁ። በመንፈስ ቅዱስ ስላልተሞላችሁ ነው። ወዳጅ በምን አወክኛ እንደማንል ለፖለቲካ ትሉ ይሆናል። ግን ጴንጤዎች ኢየሱስ ጌታ ነው ቢል አንድ ሰው ጴንጤ ነው ነው የምትሉት? የታወቀ እኮ ነው። ማን አለ? ለምሳሌ ኦንሊ ጂሰሶችም ኢየሱስ ጌታ ነው ይላሉ አይሉም? ብዙ እንደናንተ ናቸው፣ ባዚ ተመሳሳይ ናቸው። እነሱም ኢየሱስ አብ ነው ነው የሚሉት እንጂ ኢየሱስ ጌታ ነው አይሉም ይላሉ። አይ በማለት ደረጃ እናምናለን ይላሉ። ኢቨን ካለች ወይ ትገባና ከእሷ ጋር ትጨርሳለህ በማለት እናንተ ትላላችሁ። ለአንተ የምታስፈልግ እሷ ናት መሰለኝ ዝም ብዬ ሳይ እናንተ ትላላችሁ በማለት እነሱ ኢየሱስ አብ ነው ነው የሚሉት። እናንተ ደግሞ ኢየሱስ አምላክ ነው ፈራጅ ነው ነው የምትሉት። ለአንተ ኢየሱስ ክርስቶስ አምላክን ፈራጅም ስላልሆነ እንደዛ አይደለም ትላላችሁ ነው ለማለት ጌታም ነው። ያኪያም ብቻ ነው የምታወራ። ጠይቀኝና ዲስከስ እናደርጋለን። ይሄ ነው ለዛ ነው ከኢዮብ ጋር ላወራ ያልኩት መጀመሪያ። ወዳጄ ማውራት እናወራለን፣ ግን እዚህ ጋር መተህ ደግሞ የማይመስል ወሬ ስትወራ ደግሞ አላሳልፍም። ለዛ ነው ወይ እውነት እንደሆነ ሽልንገር ያልኩት። አንዴ ቆይ ስማኝ። ሁልጊዜ በተደጋጋሚ የምንጸልየው ጸሎት አባታችን የሚል ጸሎት ነው፣ ጌታችንም እንዳስተማረን። እዛው ላይ እናንተ የምትከሱን ደግሞ አንድ ጸሎት አለ። እዛው አባታችን ይቀጥል አድርገን በሰላም ቅዱስ ገብርኤልን ደግሞ እንጸልያለን። እመቤታችን ቅድስት ድንግል ማርያም ብለን እንጀምራለን። አሁን እዛ እናንተ የምትቃወሙት እዛ ጸሎት ላይ፣ እኛ ግን በየቀኑ የምንጸልየው እዛ ጸሎት ላይ ምን የሚል ጸሎት አለ? እዛው የእመቤታችን ላይ መጨረሻ ላይ ምን ብለን ነው የምንጨርሰው? ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን እኮ ነው የምንለው። አንደኛ ተወዳጅ መድኃኒት መሆኑን መስክረን ጌታ ኢየሱስ የተወደደ ጌታ እንደሆነ ከተወዳጁ ልጅሽ ነው የምንለው ራሱ። አየው በጸሎት መንፈስ ሆነን ይሄ እንደናንተ እንደመፈክር ዝም ብሎ የመበሻሸቅ ኢየሱስ ጌታ ነው እንደሚሉት ነው አይደለም። እኛ እንደዛ እንኳን አይደለም። በጸሎት መንፈስ ውስጥ ሆነን ኢየሱስ የተወደደ እንደሆነ እንመሰክራለን። ከተወደደው ልጅሽ ብለን ከጌታችን ከመድኃኒታችን ብለን ኧረ ለእኛስ መድኃኒት ጌታ ኢየሱስ ነው፣ ገዣችንም ጌታችንም እርሱ ነው ብለን እየመሰከርን ነው። በጸሎት መንፈስ ሆነን ነው የምንልህ። ወተን እንደናንተ መፈክር በሚመስል ደረጃ ዝም ብሎ እንደዚህ ጥንት ላይም እንደዛ አልነበረም። ሐዋርያትም እናንተ እንደምታደርጉት አልነበረም ሲያደርጉ የነበሩት። በነገራችን ላይ እየታረዱበትን ያደረጉት። አንተ ሄደህ መስጂድ ውስጥ ገብተህ ኢየሱስ ጌታ ነው በል ብትባል ለህይወትህ ስለምትፈራ የኢየሱስን ጌትነት ብመሰክር አርፌ ቤቴ ብቀመጥ ይሻለኛል ነው የምትለው። እዚህ ቲክቶክ ላይ መጥተህ ወይም ደግሞ የኦርቶዶክሳውያን መሰባሰቢያ ላይ ሄደህ ብቻ ግን ኢየሱስ ጌታ ነው ትላለህ። ያኔ ማንም አይነካ ማይተዋል አትገደም አትታረድም። ስለዛ ቅዱሱ መንፈስ ካለብህ መስጂድ ውስጥ ገብተህ ኢየሱስ ጌታ ነው ብል አሁን ሂድ። ፖለቲከኛ አይደለም። እኔ አሁን ኢትዮጵያ አይደለም ያለው ስለሪት ነው ኔጋ ችግር የለም ያለህበትም ቦታ አይሜን ለሙስሊሞች በድፍረት እንናገራለን። የእግዚአብሔር መንፈስ ያለበት ሰው ላይ ካልሆነ አታረጉም። ኖ ቤትም ቦታ እንናገራለን። እውነተኛ የእግዚአብሔር ልጆች እናንተ አሁን ላትናገሩ ትችላላችሁ። ኤኒዌይስ ይሄ መጽሐፍ ቅዱስ ነው የሚናገረው። አንደኛ ቆሮንቶስ ላይ ማንም በእግዚአብሔር መንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አይችልም ይላል። ይሄ ቃል የታመነ ነው። እናንተ አሁን ኢየሱስ ጌታ ነው ብል ማን ነው አይደለም ያለ ነው የምትሉት። ጴንጤ ቢኖር ግን እዚህ አሜን ይላል። ይሄ ነው በቃ ልዩነታችን። ይሄ ከውስጥ የሆነ የኢየሱስ ጌትነትን ወይ ኢየሱስን ማላቅ የመንፈስ ቅዱስ ስራ ነው። ማንም በመንፈስ ካልሆነ ያን ሊያገኘው አይችልም። እኔ ፖለቲካ ጌታ ነው ቢል አሜን ትላለህ። ባይ ዲፎልት አንድ ሰው ኢየሱስ ጌታ ነው ብሎ ፖስት ቢያደርግ ጠነጠጥክ እንዴ ብለው ነው ኮሜንት የሚያደርግ። አንድ ወንድ ልጅ ኢየሱስ መጥቶ ኢየሱስ ጌታ ነው ቢል አሜን ትላለህ ወይ? ኢየሱስ አብ ነው የሚሉት ልክ እንደናንተ። ግን ኢየሱስ ጌታ አይደለም ላይሉ ይችላሉ። እንደናንተ ተመሳሳይ ናቸው፣ አንድ ናቸው። ባይዘይ ኢየሱስ ያለ እንግዲህ ያው በተቻለ አቅም ምንድነው በጥሩ ጥሩ ማስረጃዎች ትምህርትን ፈረስ ስናደርገው አንድ ናችሁ እኮ ልጅ ጋር ማለት ጀመርክ። አሁን የምትጠየቀውን መልስ። አንድ ወንድ ልጅ መጥቶ ኢየሱስ ጌታ ነው ቢልህ አሜን ትላለህ አትልም?
አሜን ኢየሱስ ጌታ ነው ካለ አሜን እላለሁ። እኔ ምን አገባኝ የሰውየው ማን እንደሆነ በምን አውቃለሁ? ምንስ ይሁን ኦንሊ ጂሰስ ብዬ እኮ አንተም ብትል አሜን እላለሁ። አንተም ብትል አሜን እላለሁ። ስለኔ አልጠየቅኩም። አንድ ኦንሊ ጂሰስ መጥቶ ኢየሱስ ጌታ ነው ቢልህ አሜን ትላለህ አትልም? በምን አውቃለሁ? እኔ ማን አላውቅም። እግዚአብሔር ነው። እኔ የምስማማው ከሀሳቡ እኔ ኤቲስት ይሁን ሙስሊም ይሁን እኔ ስለ ሙስሊም አልጠየኩም፣ ስለ ኤቲስት አልጠየኩም። እኔ አሁን ኦንሊ ጂሰስ ላይ ነኝ። አንድ ኦንሊ ጂሰስ እንደሆነ የሚታወቅ ሰው መጥቶ ነገርኩህ እኮ አሜን ትላለህ? የማውቀው ሰው ከሆነ ኢየሱስን እንደማያምን አውቃለሁ። ኢየሱስ አብ ነው የሚል ሰው ስለሆነ አልልም። እሱ ያለው ከክፋት እንዳለ ልቡን ስለማቅ የሚያምነው እምነቱን የሚያምነው እምነቱን ስለማቅ እውነተኛ የሆነ መንገድ ላይ ስላልሆነ ስለማቅ ከሱ የሚወጣ ሁሉ የጌታ ጠላት እንደሆነ ስለማቅ ላልል እችላለሁ። ነገር ግን ሳላቅ መጥቶ ማንም ሰው ቢል እኔም ደግሞ አልኩ ይኸውልህ ያንተን የቆምክበትን የስተት ትምህርት ስለምናቅ መተህ ኢየሱስ ጌታ ነው ብትለን አንቀበልም። ልክ አንተ ኦንሊ ጂሰሶችን እንዳልካቸው ኦንሊ ጂሰሶችን ኢየሱስ ጌታ ነው ስላሉ አይደለም የስተት ትምህርት። እናንተ ጴንጤዎችን ኢየሱስ ጌታ ነው ስላሉ ነው መለኪያችሁና የምትጠሏቸው። ራሱ ማን አይደለም አለ የምትሏቸው አይደለም። ያላችሁበት ትምህርት የስተት ትምህርት እንደሆነ ስለምናቅ ኢየሱስ ጌታ ነው ብትሉም የምርም ግን እንደ ገዢያችሁ ስለማታዩት ብዙዎቻችሁ ማለት ነው። ብዙዎቻችሁ የምርም ጌታ ብትሉትም በትምህርታችሁ ግን ትክዱታላችሁ። በትምህርታችሁ ስለምትክዱት ኢየሱስ ጌታ ነው ስትሉን አይደለም ስለምትናደዱ ነው። እናንተ እኮ በራሳችሁም አትለውም። እናንተ እኮ ሌላም ሰው ቢል እንኳን ኦርቶዶክስ ዮሐድ ቢል እኮ ነው ማለት ዮሐድ ቢል ፈነጠጥክ እንዴ ነው የሚባለው። በጸሎት መንፈሱ እንደናንተ እኛ ስለሆነ አይደለም። እናንተ እሺ አሁን ብቻ ነው የምታወራ ያለው። በቃ እንዴት እንደዚህ ነው? ሚውት አድርግ እባክህ። አንተ አወራህ አላወራህ እኮ ያን አልኩ አይደለም። አሁን እየተነገረ ወደ ቁም ነገር ገብተን ብናወራ ጥሩ ነበር። ኩሳው ለአንተ አሁን እንትን አይደለም፣ ቁም ነገር አይደለም። ነገር ካልሆነ ለምን ታነሳዋለህ? አሁን ዮሐድ እንዳንተ መጥቶ በመፈክር ደረጃ ኢየሱስ ጌታ ነው እያለ አይመጣም። ዮሐድ ኢየሱስ ጌታ ነው ካለ በእውነትም በመንፈስም ማለትም አይችልም እኮ ነው ማለትም አይችልም እያልኩ ነው ያለሁት። ለፖለቲካ አሁን ይችላል ጠንቋይ ነህ እንዴ? ቆይ መጠንቆሉን ትተህ ለምን ትምህርቱ ላይ አታወራም? ማለት አይችልም ይላል እንዴ? ዘወትር ጸሎታችን ኢየሱስ ጌታ ነው የሚል ነው እየተባልክ ማለት አይችልም ትላለን? ጥንቆላ ነው እንዴ የምትሰራው? እስቲ 3 ጊዜ ኢየሱስ ጌታ ነው በልሽ እና ሲስከፈለክ ቆይ ዮሐድ አንድ አይተዋል። እነሱ ኢየሱስ ጌታ ነው በል ሲሉ ልክ እንደዚህ ነው። በቃ ዝም ብሎ ከላይ ብቻ በልልን ነው። አይተዋል። የላይ እኛ አንቀበልም። በጸሎት መንፈስ ሆነን ግን ሁሌም እንደምንለው እየነገርን ነው። በስብከቶቻችን እንለዋለን፣ በአምልኳችን ውስጥ ሁሉ እንለዋለን፣ በጸሎቶቻችን ውስጥ ሁሉ እንለዋለን። አይ ቲንክ መኩ ያወጣኸው እንትን እሺ፣ ለምሳሌ ይሄ ጸሎት ማለት ነው። ለምሳሌ ምንድነው? ዝቅ በልቆ ያንዴ የሜታችን ላይ ለምሳሌ እናሳየ። ከላይም ጀምሮ የጌቶች ጌታ ምናምን እያለ ይመጣል። ግን እታች አንዴ ዝቅ አድርገው መኩተው ልክፈትና ምን እንዴት እንደምንጸልይ እንድታውቁ እናንተ የምትቃወሙትን ጸሎት ማለት ነው። የምትቃወሙን ጸሎት በምን መልኩ እንደምንጸልይ ላሳይ። እንደው ይሄንን ዝም ብለን ስሎጋን አይደለም የኛ ፕሬየር እና ስሎጋን እየለየን። እሺ የኛ ጸሎት ነው ስትባል እስቲ በሉ 3 ጊዜ በጣም የሚገርም እኮ ነው። ቀርቷል እኮ ክርስትና እኮ ከህይወት ምናምን ከልብ ላይ ጠፍቶ ምላስ ላይ ብቻ ቀረኩ። በጣም የሚያሳዝን በጌታ ስም። እሺ እመቤታችን ማርያም የሚለውን ምንድነው እንጸልይና እሺ ምንድነው ጸጋን የተመላሽ ስለ እመቤቴ ማርያም እኮ ምን ሆነ ነው? ሰይጣን ማኒፌስት ሊያደርግ ነው መሰለኝ። ኧረ እባክህን ሚውት አድርገው እንዴ። ጸጋን የተመላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ይልና ከተወደደው ልጅሽ አይተዋል። ከማን ከተወደደው የተወደደ እንዲህ ኢየሱስ የተወደደ። ይህን እኮ የምንለው እኛ አሁን እንደመፈክር እኮ አይደለም እንዲህ። ይህን እኮ በጸሎት መንፈስ ሆነን ነው። ገና ማርያም ተብሎ ሲጀመር ሚውትን አንስተው ትገለፍጣለህ፣ ትስቃለህ። እንዴ ይህ ምን አይነት ጥላቻ ነው የሚነገረን? ኢየሱስ የተነጋገርን በዚህ መሀል እንኳን ስለ ማርያም አይከብድም? አረ ይሄው ከተወደደው ልጅሽ ብለን ስለ ልጇ ነው እያወራን ያለ ነው። ግን ማርያም የሚል እዚህ ጽሁፉ ላይ ስላየህ ግን
የሆነ ጀግና ጠላትነት ስላለ ውስጥ ላይ ያለው መንፈስ ባይዞ በዚህ ይታወቃል። ውስጥ ላይ ያለው መንፈስ ለቅዱሳኑ ያለው ለእመቤታችን ያለውን ጥላቻ አይተን ጠላትነቱን አይተን ምን አይነት መንፈስ እንደሆነ ማወቅ እንችላለን። የማርያም ጸሎት እኮ ነው። እመቤቴ እስቲ እናንብበው። እሺ ወረድ በቃ አልችልም ደግመህ ከከፈትክ ራስህ ታች ታገኘዋለህ። እሺ ከተወደደው ልጅሽ አይተዋል። ልጇ የተወደደ እንደሆነ እንመሰክራለን። ቅድም እንዳልኩት ነው። ይህንን ስንል በጸሎት መንፈስ ውስጥ ሆነን ይህን ነገር የምንመሰክረው ከተወደደው ልጅሽ ከጌታችን አይደል የሚለው ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። ይቅርታ ምሕረትም የሚያደርግልን እርሱ ነው። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ቅዱሱን ስሙን እንደዚህ እንጠራለን። ያውም ጌታችን እንደሆነ እየመሰከርን መድኃኒታችን እንደሆነ እየመሰከርን። ሲጀምር ኢየሱስን ስንጠራው እኛ እኮ ብዙ ጊዜ እኮ ጌታ ኢየሱስ ወይም ጌታችን ኢየሱስ እያለን ነው። በጣም የሚገርመው ቆይ የ2000 እትሙ መጽሐፍ ቅዱስ አላችሁ እንዴ ጋይስ? አለ ዮሐዴ ፊት ለፊት ላይ ወይ? ቆይ እኔ ልነሳ። የ2000 ቆይ ልነሳ እኔ ማምጣት ይችላል። በባህሉ ራሱ የኛ እንትን ማለት ነው የኛ እንትን አንዴ በተለይ የግዕዙ ማለት ነው። ኢቭን መጽሐፍ ቅዱሱ ላይ ራሱ ኢየሱስ የሚል ስም ሲያይ እግዚ ኢየሱስ እያለ ጌታ ኢየሱስ እያለ ነው የሚያስቀምጠው። ኢየሱስን ጌታ 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 እያለ ማለት ነው። የመጽሐፍ ቅዱስ አተረጓጉም ብዙ አይነት አተረጓጉም እንዳለ ታውቃላችሁ። ሊትራል የሆነ አተረጓጉም አለ፣ ሊትራል የሆነ አተረጓጉም አለ። ከዛ ደግሞ ከቋንቋ አንጻር ምናምን እየተደረገ ደግሞ እንትን ይላል ምንድነው ይተረጎማል። እና ከዛ አንጻር የኛ ሀገር ላይ ሲተረጎም መጽሐፍ ቅዱሱ ኢየሱስ የሚለውን ጌታ ኢየሱስ እየተባለ ነው። ለምሳሌ ዝም ብዬ አሁን ራንደምሊ ነው የከፈኩት የሚያውቀው። ለምሳሌ ፊት ለፊት ለዚህ ጋር የማቴዎስ ወንጌል ምዕራፍ 9 ቁጥር 35 ለምሳሌ ምን ይላል? እስቲ ቆይ እናንተ ጋር ያሉ መጀመሪያ ሊው ተመሳይ ከሆነ እንትን እንድንለው ማለት ነው። ወይ ደግሞ ቁጥር 27 ቁጥር 27 እስቲ ቁጥር 27 እስቲ ማቴዎስ 9:27 እኔ ልክፈትልና ይሄኛው እሺ። አዎ ይሄ የኖርማሉ ማለት ነው። ሁለቱንም አይደለም ያኛው ለምሳሌ ሁለቱንም እዚህ ጋር የዮሐንስ ወንጌል ምዕራፍ 2 ማቴዎስ ወንጌል ወደ ዮሐንስ እንሂድ። ዮሐንስ 2 ለምሳሌ ይቻላል። ላወጣውና ከጎን ለጎን እናድርገው። ኦኬ አንተ ማውጣት ይችላል። እንደዚህ እኔማ አውጥቼዋለሁ። እንትኑን አውጥቼዋለሁ። እሺ በቃ 2000 አውጥቼዋለሁ። የ2000 እትም እኔ የ2000 እትም ነው ያወጣሁት። በቃ እሺ 2000 አውጣ። እኔ ደግሞ ይሄው እንትን ነው 54 ለምሳሌ ምዕራፍ 2 ቁጥር 1 ለምሳሌ ነው አልከፈትከውም እኮ ግን እሺ ችግር የለም። ይኸው ምዕራፍ 2 ቁጥር 2 ላይ ሄድ እኮ ይኸው ላንብብላችሁ። ይሄ የ1954 ነው። ምን ይላል? በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያች ነበረች ይላል። ከመጀመሪያ ጀምሮ እንደዛ ችግር ኢየሱስም ደግሞ ደቀ መዛሙርቱን ወደ ሰርጉ ታደሙ ይላል። እሺ አንተ ደግሞ አንብቡ። አንድ ድገሙ። ያንተን ምን ነበር የሚለው? እሺ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ማን ነበረች? አንዴ ማን በዚያ ነበረች? የኢየሱስም እናት። እሺ ቀጣይ። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። ማን? ኢየሱስ። እሺ አሁን ያኛውን ክፈተው። ኢየሱስ ብሎ የሚያስቀምጠው ችግር የለበትም። አሁን ቆይ አንዴ መጀመሪያ ይሄንን ግልጽ እናድርግ። አሁን ኢየሱስ ተብሎ መጣራቱ ችግር አለው? ምንም ችግር የለው። ምንም ግን የመጽሐፍ ቅዱስ አተረጓጎሞች ላይ የተለያየ አይነት አተረጓጎም ያለው ሊትራል የቃል በቃል ትርጉም አለ። አውዳዊ የሆነ ደግሞ ትርጉም ሊሰጠው ይችላል ከቋንቋው ባህል አንጻር ምናምን ማለት ነው። ወደኛ ሲመጣ ማለት ነው ከግዕዙ አንጻር ኢቨን ኢየሱስ የሚለውን የኢየሱስ እናት ኢየሱስም እየተባለ የተተረጎመበትን በመልኩ የተቀመጠበትን በመልኩ እንደተተረጎመ እንየው። በሶስተኛውም ቀን
የገሊላ